የዕዳ አያያዝ ስምምነቶችን ውጤታማ በሆነ መንገድ ተግባራዊ ለማድረግ ከሁሉም ባለድርሻ አካላት ወቅታዊና የተቀናጀ ድጋፍ አስፈላጊ ነው አሉ የገንዘብ ሚኒስትር አህመድ ሺዴ። አቶ አህመድ ሺዴ የዓለም ባንክና ዓለም አቀፍ የገንዘብ ድርጅት 2026 የጸደይ ስብሰባዎች ጎን ለጎን በተካሄደው የዓለም አቀፍ የሉዓላዊ ዕዳ ስብሰባ ላይ ተሳትፈዋል። ኢትዮጵያም ከይፋዊ የሆነ ከግል አበዳሪዎች ቀጣይነት ያለው ተሳትፎ እንዲሁም ማሻሻያውን ፍጥነት ለመጠበቅና የኢኮኖሚ ማገገሚያውን ለመደገፍ ከዓለም አቀፍ የፋይናንስ ተቋማት ዘላቂ ድጋፍ ጋር እንድትቀጥል ጥሪ አቅርበዋል። ኢትዮጵያ በተጨማሪም የዕዳ ዘላቂነት ከሰፊው ማክሮ ኢኮኖሚ ማሻሻያ አጀንዳዋ ጋር በቅርበት የተቆራኘ መሆኑን አጽንኦት ሰጥታለች። ሀገር በቀል ሪፎርሙ የኢትዮጵያን ኢኮኖሚ ፈተናዎች የመቋቋም አቅሙን አጠናክሯል አሉ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አይኤምኤፍ ከአዲሱ ዓለም አቀፍ ፋይናንስ ስነ ምህዳር ጋር መጣጣም በሚል ርዕስ ባዘጋጀው ከፍተኛ የፓናል ውይይት ላይ ተሳትፈዋል። የኢኮኖሚ መቋቋም አቅም መጠናከር በወጪ ንግድ፣ በውጭ ምንዛሬ ክምችትና በገበያ አሰባሰብ ላይ ተጨባጭ ለውጥ እያመጣ መሆኑን የባንኩ ገዢ አመልክተዋል። በኦሮሚያ ክልል ባለፉት 9 ወራት 21 ሺህ ፕሮጀክቶች ተጠናቀው ለአገልግሎት ዝግጁ ሆነዋል አሉ የክልሉ ምክትል ርዕሰ መስተዳድር አውሎ አብዲ። ፕሮጀክቶቹ 97 ከመቶ በማህበረሰብና በመንግስት ተሳትፎ የተከናወኑ መሆናቸውን የገለጹት የክልሉ መንግስት እቅዶቹን በመፈጸም የህዝቡን ተጠቃሚነት ለማረጋገጥ 400 ቢሊዮን ብር በጀት ይዞ ወደ ተግባር መግባቱን ያብራሩት